ተው ጌታዬ አንተዬዋ የፈጠርከኝ ለአጭር ሀያት የምመኘው የምለፋው እንደሚኖር ሺህ ዓመታት ኧረ አንተዬ ሰብሰብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ ውድ የቻናሌ ተከታታዮች የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ውዶችዬዋ ማለት ነው ጥያቄ ልጠይቃችሁ በአላህ ግን እንዳትዋሹ ማለት ነው። ልብሳችሁን ስታጥቡ የራሳችሁን ልብስ ስታጥቡ እንደኔ ኸርቡጥ አድርጋችሁ ነው የምታጥቡት ወላ እንደነ መዲያም ልብስ ጥንቅቅ ብላችሁ ነው የምታጥቡት? እኔ ማጥበው ግን እንደዚህ ኸርቡጥ አድርጌ ነው ማጥበው ማለት ነው። ምክንያቱም ስንፍና ትላላችሁ ነው እንጂ እንዴ በቃ እኔ ጋር ጥቁሩን ከጥቁሩ ምንድነው ጥቁሩንም ቀዩንም አረንጓዴውንም ቢጫውንም አንድ አድርጌ ነው ማጥበው። ይሄ በቃ የኔ ነው ማለት ነው። የነ መዲያምት የሆነብኝ ደግሞ አንድ ጊዜ እንደው ልብስ አበላሽቼ ማለት ነው ወላሂ ከዛ ወዲህ እንዴት እንደምጠነቀቅ አትጠይቁኝ። ጥንቅቅ ብዬ ነው የምሰራው ጥንቅቅ። ምክንያቱም ድጋሜ እንድትናገረኝ አልፈልግም ማለት ነው። እኔም ደግሞ ማበላሽት አልፈልግም እና የራሴ ግን ቢበላሽም ያው የራሱ ጉዳይ ስለሆነ ችግር የለውም እና እንደዛ አድርጌ ነው እኔ ልብስ ማጥበው። እናንተስ ቅመሞች እና እኔ የምላችሁ ቅመሞች እኔ የምላችሁ በአላህ ማለት ነው ቀስ አላታግዙ ሀገራችሁ እንዳትገቡ። እንደው ቀስ አላታግዙ ሀገራችሁ እንዳትሄዱ። ለኢትዮጵያ እንዴት እንደሚጠቅማችሁ እኔ ሀቂቃ ማለት ነው ቀስ አላ የለኝምና አለመግዛቴ 20 ምናምን ሺህ ብር ነበር የዛ ጊዜ ወላሂ 16 ሺህ ብር ነበር ያስተፈራል 16 ሺህ ብር ነበር የዛ ጊዜ ብገዛማ ጌታ በሆነልኝ። አሁን 66 ሺህ ብር ግን ቢሆንም ግዴታ መግዛት አለብኝ። እኔ 12 ኪሎ እንኳን መግዛት አለብኝ። 16 ኪሎ ምናምን ሳይሆን 12 ኪሎ መግዛት ግዴታ አለብኝ ማለት ነው ጉዶች ይዋ እና እኔ እምላችሁ ካፊር እየበለጠ ለቀስ ቀሳላ ብገዙ ራሱ ያዋጣችኋል ማለት ነው። ምክንያቱም በቃ ጉልበታችን እንዴት ማለት አሁን ላይ ብታዩ በቃ ምልክ ግን ጉልበታችን ምልክ እንደዛ ስለሆነ እኔ እንደኔ ቀሳላችሁን ገዝታችሁ ሀገራችሁ ግቡ ስገቡ ማለት ነው። እና ይሄን ይመስላል ያላችኋለሁኝ። እንዴ አለቀስ አለ ከባድ ነው። በነገራችን ላይ ብርድ ልብስ ምናምን እንኳን ችግር የለም። ወር ይዛችሁ 6 ወር በአመት ነው ብርድ ልብስ እንኳን 6 ወር 7 ወር እንደዛ ነው የሚታጠበው። ብዙም አይታጠብም እና ደግሞ 2 ወር 3 ወር ሆነው ካላችሁ ወንዝ ይዛችሁ ዲያችሁ ማጠብ ትችላላችሁ ብርድ ልብስ ማለት ነው። ግን ልብሳችሁ ምናምን ከሆነ ደግሞ በዚህ ጥብት አረጋልታላችሁ ማለት ነው። አሁን ይሄ አታይ በቃ ይሄ ጉልበታችሁን ነው ይቀንስላችኋል። እንዴ መሰላችሁ ውዶች ይሄ መሰላን እስከሚያጠብ ድረስ እናንተ ወይ ስራ ይኖራችኋል ወይ ደግሞ ሱቅ እዛው የግቢ ሱቅ ሊኖራችሁ ይችላል። እዛ ሱቃችሁን ይሸጣችሁ ልብሳችሁን ካጥባላችሁ ማለት ነው። ሀቂቃ ማለት ነው። ወይም እቃችሁን እያጠባችሁ ይሄን ልብሳችሁን ካጥባላችሁ ማለት ነው። እና እንዴሱ ጠቃሚ የለም ትላችሁ ነው። ያ ነው የምላችሁ። በተለይ ቆጣሪው እንግዲህ አካባድ ነው። ግን አላህ ወጫችንን እንዲሁ ገቢያችንን ያብዛልን ወዶች ይኸው ኢትዮጵያ ሄደን የምንሰራልህ ያድርገን ትርፋማ ያድርገን ኢንሻአላህ ማለት ነው። አላህ ትርፋማ ታደርገን ችግር የለውም ማለት ነው። እና ይሄንን ይመስላችኋል። በነገራችን ላይ 12 ኪሎ በቂ ነው እንደኔ ማለት ነው። 16 ኪሎ ታይሆን 12 ኪሎ እኔ ለራሴ በቂ ነው። እናንተን አላቅም እንደ ራሴ ግን 12 ኪሎ ሆነ ቀሳለ በቃ ለኔ በጣም ጥሩ ነበረ። 1 ኪሎ መሰላችሁ? ይሄ ምርት በነገራችን ላይ ኢትዮጵያ በጣም አሪፍ ምርት ነው ኢትዮጵያ ላይ ማለት ነው። አዎ ተሄደም 12 ኪሎ ነው ማለት ነው። 12 ኪሎ ነው በጣም ምርጥ ቀሳለ ነው። ጥንቅቅ ካላችሁለት ይሄ የዘላለም እቃ ነው። በነገራችን ላይ ቀሳለ ቶሎ አይበላሽም። ያው ጥንቃቄ ያስፈልገዋል ማለት ነው። شفتوا البنة شلون جميلة اثيوبيا هذه بنة حرب هذه من حرب بنة حرب نمبر 1 حرب. يا سلام ما شاء الله حرارجي قلنا اليوم. يا سلام ما شاء الله تبارك الرحمن.